ጸጉራችሁ አላድግ ላላችሁና ጸጉራችሁ ለሚነቃቀልባችሁ እንዲሁም ሽበት ላስቸገራችሁ ይሄንን የጸጉር ማስክ በሳምንት አንድ ጊዜ እየሰራችሁ መጠቀም ትችላላችሁ። በተለይ እንደኔ ጸጉራችሁ የሚነቀልባችሁ ከሆነ እኔ በሳምንት በአጭር ጊዜ በ15 ቀን ውስጥ ነው ለውጥ ያገኘሁበትና በተደጋጋሚ ስትጠቀሙት በእርግጠኝነት ለውጥ ታገኙበታላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። ዛሬ ምርጥ የጸጉር ማስክ ይዤ መጥቻለሁ። በተለይ እንደነገርኳችሁ ሽበት ላስቸገራችሁ፣ ለሚረግፍባችሁ፣ ለሚነቃቀልባችሁ ይህንን ውህድ ሰርታችሁ ተጠቀሙ። በተለይ ደግሞ አረብ ሀገር ለምትኖሩ አሁን በጣም ሙቀት ስለሆነ እንደገናም ደግሞ የምትጠቀሙት ውሃ ጨዋማ ስለሆነ ጨው በራሱ አሲድ ስለሆነ በዛም ጸጉራችንን በጣም ይጎዳል። እንደዛ ደግሞ የጨው ውሃ ጸጉራችንን እንዳይጎዳው ደግሞ ከፈለጋችሁ እንደዚህ ማስክ እየሰራችሁ በሳምንት አንድ ጊዜ እየሰራችሁ መጠቀም ትችላላችሁ ማለት ነው። ምክንያቱም ጸጉራችን ሳንታጠብ በሳምንት አንድ ጊዜ መታጠብ ግድ ይለናል። የመጀመሪያው የተጠቀምኩት ሮዝሜሪ ነው። ሮዝሜሪ እንዲሁም ደግሞ ጥቁር አዝሙድ ተጠቅሜያለሁ። እንዲሁም ደግሞ ቢስማር ወይም ደግሞ ቁርንፍድ የሾርባ ማንኪያ የሚሆን ተጠቅሜያለሁ ማለት ነው። እነዚህ ግብአቶች ለጸጉር እድገት እንዲሁም ደግሞ ጸጉርን ለማብዛት ለጸጉር እንክብካቤ በጣም ምርጥ ናቸው። ብትችሉ ስፕሬ አድርጋችሁ መጠቀም ትችላላችሁ። ባትችሉ ደግሞ እንደዚህ ውህድ አድርጋችሁ መጠቀም ትችላላችሁ ማለት ነው። እዚህ ጋር እንዳያችሁት የተጠቀምኩት ጥቁር አዝሙድ ተጠቅሜያለሁ። ጥቁር አዝሙድ አንድ ማንኪያ ይሆናል በግምት ማለት ነው። ያው በእጄ ነው ያስገባሁትና አንድ ማንኪያ ይሆናል። ጥቁር አዝሙድ ሽበታችሁ እንዳይታይ የፈለገ ሽበት ቢወጣባችሁ ራሱ ሽበቱን ጥቁረቱን ጠብቆ የጸጉራችሁን ጥቁረቱን ጠብቆ ይቆይላችኋል። እንዲሁም ደግሞ የጸጉራችሁ ከለር ያማረና ውብ የሆነ ከለር እንዲኖረው ይረዳችኋልና ያው ብዙ ጊዜ ሽበት የለብሽም ስለምትሉኝ ነውና ጸጉሬ ግን እንደምታዩት ነው። በጣም ነው የሚያምረው ከለሩ። ከምንም በላይ ጸጉር ጤንነቱና ከለሩ ያማረ ከሆነ በቂ ነው ማለት ነው። ሌላኛው ግብአት የተጠቀምኩት ቡና ተጠቅሜያለሁ። የሀበሻ ቡና ነው የተጠቀምኩት። እንዲሁም ደግሞ እዚህ ጋር አንድ ግማሽ ሽንኩርት ተጠቅሜያለሁ። ሽንኩርቱ በጣም ነው የጠቀመኝ። በተለይ የሽንኩርት ቅባትና የሮዝሜሪ ቅባት ከታች ሰርቻለሁ። የሽንኩርቱ ቅባት በተለይ በጣም ነው የጠቀመኝ። ጸጉሬ ከመነቃቀሉ በጣም ነው ያዳነልኝ እና በእርግጠኝነት እናንተም ይጠቅማችኋል። እንደዚህ እየሰራችሁ መጠቀም ትችላላችሁ። ከዛ በኋላ እዚህ ጋር እሳት ላይ እናረገዋለን። እሳት ላይ አድርጌ ቢያንስ እስከሚንተከተክ ድረስ ቢያንስ ከ5 ደቂቃ እስከ 10 ደቂቃ ይፈጃል። 10 ደቂቃ ውሃው ሙቅ ከሆነ 10 ደቂቃ በቂው ነው ማለት ነው። ለ10 ደቂቃ ማፍላት አለባችሁ ቢያንስ ውህዱን እስከሚዋሃድ ድረስ ማለት ነው። ሽንኩርቱ ደግሞ የሽንኩርቱ ሽታ ደግሞ ቡናው ይሸፍናል። የቡናውና እንዲሁም ደግሞ የሮዝሜሪውን ሽታ ራሱ የቤቱን ሽታ ነው የሚያውደውና ምናልባት ሽንኩርት ስላለው ያው ጸጉራችን ይሸታል ብላችሁ እንዳታስቡ። ነገር ግን እኔ እንደዚህ ውህዶች በመቀባ ሰዓት ሁሌም ቢሆን የቡና ሻምፖ ቤት ውስጥ ሰራለው። ሻምፖ ሰርቼለታለሁና እሱን ደግሞ በቀጣይ መለቅላችሁናል። እንደዛ ሻምፖ ራሱ ሰርታችሁ መጠቀም ትችላላችሁ። ይሄንን ውህድ ለስንት ጊዜ ይቆያል የሚለውም ደግሞ አስረዳችኋለሁ። ከዛ በኋላ እዚህ ጋር እስከሚፈላ ድረስ ሽንኩርቱ ቢያንስ ክስም እስከሚል ድረስ ማንተክተካችሁን እንዳትረሱ፣ መንተክተክ አለበት። ከዛ ከተንተከተከ በኋላ ይሄንን ይመስላል። በእንደዚህ መልክ አውጥቼዋለሁ። ከዛ ካወጣው በኋላ ትንሽ በረድ እስከሚል ድረስ አቆይቼው እዚህ ጋር እንትን ብየዋለሁ፣ አጥልየዋለሁ ማለት ነው። ማጥለላችሁን ያው ምንም ስለሌለበት ምንም ችግር የለውም፣ ወዲያውኑ ይጠላል። ነገር ግን እንትን የቡናው ዥቃጥ ነው የቡናው እንትን እንዳይገባባችሁ ቀስ ብላችሁ ማጥለላችሁ እንዳትረሱ። ለምን ቡናው ከገባ ማለት ነው ጸጉር ላይ ስለማይወጣ ማለት ነው። ንስካፌ ከተጠቀማችሁ እናንተ ምንም ችግር የለውም፣ ንስካፌ ወዲያውኑ ስለሚደቅ ማለት ነው። ከዛ በኋላ አሁን እዚህ ጋር ክሬማችንን የጸጉራችን ክሬም ማስክ ለመስራት የሚያስፈልገን የሩዝ ዱቄት ያስፈልገናል። 3 የማንኪያ የሩዝ ዱቄት ተጠቅሜያለሁ። እናንተ የበቆሎ ዱቄት ወይም ኒሻ ካላችሁ እሱ መጠቀም ትችላላችሁ። ከሌላችሁ ደግሞ ይሄንን መጠቀም ትችላላችሁ። ወይም ደግሞ ሩዝ ቀቅላችሁ መፍጨት ትችላላችሁ። አንድ ላይ ትፈጩታላችሁ ማለት ነው። ወይም በአጠቃላይ ከግብአቱ ጋር አንድ ላይ አድርጋችሁ ሩዝ ጨምራችሁ ቀቅላችሁ በአንድ ላይ ፈጭታችሁ ራሱ መጠቀም ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር አንድ ላይ አዋሃድኩት። መጀመሪያ እንትን እንዳይጓግልብኝ ማለት ነው። ለምን ያኛው ሙቀት ስለሆነ ስትጨምሩት ወዲያውኑ ሊጓግል ስለሚችል እንደገና ማጥለል ስላልፈለግኩኝ
ከዛ በኋላ ከውሃው ጋር አንድ ላይ ትንሽ ከበረደ በኋላ አንድ ላይ አዋሃድኩት ማለት ነው። ብዙም አልበረደም። እዚህ ጋር ትንሽ አሻራው ገብቶብኝ የቡናው አሻራ ስለገባብኝ ነው። እንግዲህ ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ ይህንን ቪዲዮ ደግሞ ሌሎች እንዲደርስ ደግሞ ላይክ አድርጉት። ከመጣችሁ አይቀር ላይክ አድርጉልኝ፣ ሼር አድርጉልኝ እና ለሌሎች ጓደኞቻችሁ ሼር አድርጉላቸው። ለሚመቻቸው መስራት ለሚመቻቸው በተለይ እናቶች ለሆኑ ይህንን ቪዲዮ ሼር አድርጉላቸው፣ ጸጉራቸው ለሚነቃቀል ማለት ነው። ከዛ በኋላ አንድ ላይ አዋህጄ ካዋህድኩ በኋላ እሳት ላይ አደረግኩት። እሳት ላይ ቢያንስ 5 ደቂቃ ራሱ አይፈጅበትም። ወዲያውኑ ነው የሚንተከተከው ማለት ነው። ወዲያውኑ ይዋሃዳል። ሲዋሃድ እንደዚህ እንትን ይላልና ለላ አርጌ ነው እኔ ለላ አርጌዋለሁ። አላወፈርኩትም። በወፍሩ ካወጣችሁት ስትቀቡት ለላ አይልም። ለምን እንትን የሩዝ ዱቄት በባህሪው ሲቀመጥ ይወፍራል ማለት ነው። ስለዚህ ሲቀመጥ እንዳይወፍርብኝ እንደዚህ አርጌ ከመታወት በኋላ ቢያንስ ለ5 ደቂቃ ነው ለ6 ደቂቃ ነው ጋዝ ላይ ያቆየሁት። ከ6 ደቂቃ በኋላ አውጥቼዋለሁ። በጣም ምርጥ ጸጉራችሁን እንዴት አባቱ እንደሚያለሰልስላችሁ ራሱ ስትቀቡት የመጀመሪያ ስትቀቡት ጸጉራችሁ በደንብ ነው የሚያለሰልስላችሁ። ሰርታችሁ ተጠቀሙ። ያን ያክል ጊዜ አይፈጅባችሁም፣ ጊዜ ሰዓት አይወስድባችሁም። እና ያው እኛ ቪዲዮ ስትቀርጹ ምናልባት ቪዲዮ ለሚቆርጹ ሰዓት ሊፈጅባችሁ ይችላል። ቪዲዮ ግን ለማይቀርጹ ምንም ችግር የለውም። የሆነ ስራችሁን እየሰራችሁ ይህንን ነገር በቀላሉ ስርት አድርጋችሁ ጸጉራችሁን መንከባከብ ትችላላችሁ ማለት ነው። እንግዲህ እናንተም ሰርታችሁ ተጠቀሙ፣ ትወዱታላችሁ በደንብ። እኔ በጣም ነው የወደድኩት፣ በጣም ነው የተመቸኝ። እንደነገርኳችሁ ሽበታችሁን እንዳይታይባችሁ ጸጉራችሁ ያማረና ውብ የሆነ ከለር እንዲሆንላችሁ ተቀቡት። ከዛ በኋላ እንግዲህ እንደዚህ ይመስላል እንትኑ ቅጥነቱ። በዚህ መንገድ ብታወጡት በጣም አሪፍ ነው። ትንሽ በረድ በሚል ሰዓት ስለሚወፍር እንደነገርኳችሁ ያወፍረዋል ይሄ እንትኑ የሩዝ ዱቄት ማለት ነው። ከዛ እንደዚህ ከሆነ በኋላ ለስንት ቀን ለ3 ቀን ነው ለ4 ቀን ቆይቷል። ከ4 ቀን በኋላ ነው ጸጉሬን የተቀባሁት። ከ4 ቀን በኋላ እርግጥ ፍሪጅ ነው ያረኩት። ፍሪጅ እያረኩ እያወጣው እያስገባው ነበር። ለምን ከልጆች ጋር ቀባዋለሁ ብዬ ሳወጣ ልጆቹ እያለቀሱብኝ ሲሆን ከልጆች ጋር ስላልተመቸኝ ከዛ በኋላ እንግዲህ አውጥቼ ተጠቀምኩ። ጸጉሬ እንዳያችሁት እዚህ ጋር ሳሳያችሁ ግንባሬ አሁን እየበቀለ ነው። እርግጥ አራስ በነበርኩ ሰዓት እንዲሁም እርጉዝ በነበርኩበት ሰዓት በጣም ነው የተጎዳው ጸጉሬ። ግን ደግሞ አሁን በጣም ተመልሷል። በአጭር ጊዜ ነው የተመለሰውና እናንተም ደግሞ ጸጉራችሁ እንዲመለስላችሁ ከፈለጋችሁ እንደዚህ ሳትሰለቹ ተስፋ ሳትቆርጡ ተጠቀሙት። ተስፋ የምትቆርጡ ከሆነ ግን ምንም ጸጉራችሁ አይመለስም። ዛሬ ተቀብታችሁ ነገ ማትቀቡ ከሆነ ምናልባት ሳምንት ተቀብታችሁ በቀጣይ ሳምንት ደግሞ የምትተው ከሆነ ጸጉር ዝም ብሎ አያድግም፣ ዝም ብሎ ደግሞ አይቀየርም ማለት ነው። ግን እስቲ ሳታቋርጡ ጸጉራችሁ ለሚነቀል በተለይ አብዛኞቻችሁ ተስፋ ቆርጫለሁ እኔ አሁን ምንም ተስፋ የለኝም እያላችሁ ስለሆነ ማለት ነው። እስቲ እናንተ የምር ለ15 ቀን እንደዚህ በተለይ የሽንኩርት ዘይት እንደዚህ በሽንኩርት የተሰሩ በጥቁር አዝሙድ የተሰሩ ማስኮች እንዲሁም ዝንጅብል ጨምራችሁ እየሰራችሁ እስቲ ጸጉራችሁ ተንከባከቡትና ለውጥ በአንድ ወር ውስጥ ራሱ ለውጥ ታገኛላችሁ። በአንድ ወር ጸጉራችሁ ረጅም ባይረዝም ራሱ ግን ጸጉራችሁ መነቃቀሉ ያቆማል፣ መርገፉ ያቆማል። ዋናው ነገር ያ ነው ማለት ነው። የጸጉር ርዝማኔ ብቻ ዋጋ የለውም። አንዳንድ ጸጉሮች ረጃጅም ሆነው በሚሰሩ ሰዓት ራሱ ላያምሩ ይችላሉ። ስለዚህ አጭር ጸጉር ሆኖ ራሱ ውበቱ ያማረ ከሆነ ደስ የሚል ጸጉር ካላችሁ የሆነ በቃ ኩራታችሁ ነው። የሆነ እንዴት ነው ብዙዎቻቸውን አጫጭር ዊጎች ይጠቀማሉና ጸጉራችሁ እንደ ዊግ ይሆንላችኋል። ስለዚህ ጸጉራችሁ ያድጋል። ደግሞ ማያድግበት ምንም ምክንያት የለም። ዋናው ነገር እናንተ ያለ ሳትሰለቹ በርታት በጥንካሬ ጸጉራችሁን መንከባከብ ነው ያለባችሁ። እና ያው እስካለን ድረስ ነው ሁላችንም እና እስካላችሁ ድረስ ራሳችን ተንከባከቡ። ከዛ ጸጉሬ ላይ ተቀብቼዋለሁ። እንዳያችሁ ጸጉሬን እየተቀባው ነው ማሳያችሁ ማንኛውም ነገር እና ጸጉሬን በደንብ መሳጅ አድርጌዋለሁ። መሳጅ አድርጌ ግን ለ2 ሰዓት አክል ነው ጸጉሬ ላይ ያቆየሁት። እናንተ ምናልባት ለ3 ሰዓት ወይም ደግሞ ለ30 ደቂቃም ለ1 ሰዓትም ማቆየት ትችላላችሁ፣ እንዳላችሁ ጊዜ ማለት ነው። የሆነ ስራ እየሰራችሁ ከተቀባችሁ እሱን አቆይታችሁ
ከዛ መታጠብ ነው ማለት ነው። እንግዲህ የምሰራላችሁ ቪዲዮ ካለ ኮመንት አድርጉልኝ። በሌላ ቪዲዮ እንገናኛለን። እናንተም ደግሞ እየጠቀማችሁ ማስክ የወደዳችሁት ማስክ ካለ ለእናንተ ጸጉር የተስማማችሁ ማስክ ካለ ኮመንት ጻፉልኝና እኔም ደግሞ እንድሞክረው ማለት ነው። በድጋሚ መልካም ቆይታ ይሁንላችሁ። ስለምታበረታቱኝ አመሰግናለሁ። ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ እንዲሁም ደግሞ ቪዲዮዎቼ ለሌላ እንዲደርስ ሼር አድርጉት ማለት ነው። መልካም ቆይታ ይሁንላችሁ። ባይ ባይ። መሰራላችሁ ቪዲዮ ካለ አሁንም ኮመንት ጻፉልኝ። ባይ